በሙሉ ግልብጥ ብለው ይሄ ግድብ ራዩ ፈጻሚው ጀማሪው መለስ ነው ማለት ቅድም ቲክቶክ ላይ አቶ ገዱ እንዳርጋቸው ተቆርጧይ ነበርና በጣም ነው የገረመኝ ደውይ አገላለጻቸው ማለት ነው ምንድነው ያሉት ኢትዮጵያና አባይ ፍቅረኛሞች ናቸው እነዚህ ሁለቱን ያጋባቸው መለስ ዜናዊ ነው ብለው the way he described it is so beautiful እና ኢትዮጵያና አባይ ፍቅረኛሞች ናቸው የሚዋደዱ ናቸው ያጋባቸው ደግሞ ዜናዊ ዋው that's I don't know አብይ አህመድ ምን አለበት በቃ ክብር ለሚገባው ክብርን ስጡ ይላል መጽሐፍ ቅዱስ ምስጋና ለሚገባው ምስጋናን ስጡ ይላል ምክንያቱም የሰውን ድካም የሰውን ዋጋ የሰውን ውለታ ስናመሰግን ለኛ ደግሞ አመስጋኝ ይመጣልናል አሁን እኮ ያደረጋት ትንሿን ኮንትሪቢዩሽን እንኳን እንዳይታወስለት እንዳይመሰገንበት ያደረገው አንዴ ጌታችን ደቀ መዛሙርቱን ምን አላቸው እናንተም በሌሎቹ ድካም ላኳችኋል የደከሙት ሌሎች ናቸው እናንተ ግን የነሱን ድካም ልታጭዱ ላኳችኋል እና የሰውን ድካም እሱ መጥቶ ይሄንን ነገር ሲያጭድ ክብር ሊሰጠው ይገባል ሲጀመር እዛ የኢህአዴግ አገዛዝ ውስጥ የነበረ ሰው እንደተላላከም ይሁን ሰው እየገደለም ይሁን ሳቦታጅ እያደረገም ይሁን ያጭበረበረም ይሁን አገርን እየሸጠም ይሁን whatever የሚሰራውን ስራ ሁሉ እየሰራ አትሊስት በዛ ሲስተም ሰው ሆኗል ከበሻሻ ከሚባል እኛ ስሟንም ሰምተናት አናውቅም እንግዲህ ከበሻሻ ወጥቶ በህፃንነቱ የምናምን ያለ የኢማጂኔሽን መኪና ከሚነዳበት በኢማጂኔሽን አንሶላና ብርድ ሰብሶ ከሚተኛበት እሱ ከነገረን ትምህርት ቤት ሆኖ የሰው ሰዓት ከሚሰርቅበት ሰዓት ሰርቅ ያለው እኮ ነግሮናል ኤሌመንታሪ ስኩል ያለው ምናምን የክላስ ሚቲንግ ሰዓት ሰርቅ ነው ነግሮናል ሰዓት ከሚሰርቅበት ያልነገረን ታሪክ የለም የደሃ ልጅ ነኝ ምናምን ያልነገረን ድህነት ለኢትዮጵያ ሊሳደብ ራሷ ኢትዮጵያ ደሃ ናት በተለይ አሜሪካ ሀገር ባለው ሀብት ስናየው አሜሪካ ሀገር ባለው እንደ አገር ስናየው ኢትዮጵያ ደሃ ናት ከዛ ሁሉ ነገር አውጥተው ጫማ አስተርገው ሱሪ አስታርተው ኮት ደረበው ቀበቶ አርገው ትምህርት ቤት አስገብተው አሁ አስተምረው ቁጥር አስቆጥረው ለቁም ነገር ለወግ ባረክ ያው ዩኒቨርሲቲ ነው ኮሌጅ እንኳን አንዴው ግን አትሊስት ተማርኩሎ የሚያጨረብርበትንም ሲስተም ፈጥረውለት የውሸት ዶክትሬት ሰርቲፊኬት የሚያገኝበትን ቤቱ ድረስ ሰርቲፊኬት ሊመጣበት የሚችልበትን ዩኒቨርሲቲዎች እና ኮሌጆች እንዲፈጠር አድርገው ማለት ነው በደርግ ጊዜ እኮ ቢሆን ኖሮ አብይ አህመድ ፎርጅድ የሆነ ሰርቲፊኬት አያገኝም ነበር ምክንያቱም በደርግ ጊዜ የነበሩት ዩኒቨርሲቲዎች በጣም ጥቂት ናቸው በቁጥር ጥቂት ስለነበሩ ስትሪክትም ስለነበረ አሁን ያገኘው ነው ፎርጅድ ዶክትሬት ያገኝ በደርግ ጊዜ ፌክ ዶክተር አልነበረም ፌክ ዶክተር ፌክ ምናምን የሚባል ነገር አልነበረም አዝባዛይ ነው ምክንያቱም ዩኒቨርሲቲዎቹ ጥቂት ነው የነበሩ ግን አትሊስት ፌክ ዶክትሬት የሚያገኝበትን ሲስተም የፈጠረ በዛ ሲስተም ላይ ከአብይ አህመድ በላይ ተጠቃሚ የለም ኢህአዴግ በሚባለው ሲስተም ማንንም ሰው እንደ አብይ አህመድ አይነት ተጠቃሚ የለም በዘሩ በታሪኩ አይቶት የማያውቀው ንግስና ቤተ መንግስቱን ያስገባው ሲስተም እኮ ነው ካመድ ከትቢያ አንስቶ ለክብርና ለንግስና ያበቃው ሲስተም ነው መለስ ዜናዊ ራን ያደረገው ሲስተም ማለት ነው መለስ ዜናዊ ያስተዳደረበት የመለስ የአይምሮ ጭማቂ በሆነበት ሲስተም ምንም ዕውቀት የሌለው ሰውዬ ምንም አይነት ችሎታ የሌለው ምንም አይነት ታሪክ የሌለው ምንም አይነት ትምህርት የሌለው ሰው እኮ ተጠቃሚ ሆኗል እና አትሊስት የተጠቀመበት ሲስተም የበላበትን ወጭ ሰባሪ ማለት አብይ አህመድ እንደ አብይ አህመድ የበላበትን ወጭ ሰባሪ እንደ አብይ አህመድ ካዲ የለም እና ያ ሲስተም አትሊስት እሱ ተምሮበታል ሰው ሆኖበታል አሁን ላደረሰበት ነገር ወቅቶት እንዴ አብይ እኔ ያሰቀኝ መሰረት ብቻ ነው መለስ ይጣል ማለት እስቲ ቆንጆ እሱ እንኳን ያዝለት እንበል መሰረቱ ባይጣል እሱ ያስጨዛሪ ያስመርቀው ነበር ቆሞ መለስ መሰረት ባይጥል ኑሮ ዛሬ አብይ አህመድ ቆሞ ያስመርቀው ነበር ፌክም ባውን ያለቀሰ እኔ ባለፈው ብያቸዋለሁ ያለቀሰበት ምክንያት በቀደምለት ሴንቲሜንታል ነው በቃ ኢሞሽናል ኦ ማይ ጋሽ አከና ብሊት ተጨረሰ ብሎ አይደለም ይሄንን ሁሉ አድርጌ የመለስን ለጋሲ መውሰድ አንቻልኩም በቃ ያላጠፋሁት ያልገደልኩት ያላፈረስኩት ያልዋሸሁት ያልሰራሁት ወንጀል የለም I did everything under the sun ይሄንን ሁሉ አድርጌ ግን
የመለስን ለጋሲ መውሰድ አልቻልኩም። ከነጨራሹ ቆሜ እሱን ስራ አስመርቃለሁ ነው ያለቀሰው። የቁጭት እንባ ነው በቃ የንዴት የቅናት እንባ ነው ያለቀሰው። እና ቆሞ አስመርቆ ያን ሁሉ ግርግር ሩቶ አምጥቶ ያስመረቀበት ግድብ አትሊስት የእሱን እንኳን ብንወስድለት መሰራት የሚጥልቆ ስለነበረ ነው። መሰራት የሚጥል ባይኖር ኖሮ ለዚህ አይበቃም ነበርና ሰሞኑን ያደረገው ግርግር አስገራሚ ነው። አስገራሚ ደስ የሚለው ነገር ግን ህዝብ ነው በቃ የጠላው። ማይ ጋሽ ከዚህ የበለጠ ቅጣት በህይወትና በዙፋን በስልጣን ላይ እኔ እንግዲህ በደርግ ጊዜ ነበርኩኝ። ደርግን ነው እኛ የምናውቀው። ኢህአዴግን አላውቀውም። ኢህአዴግ የሚባል መንግስት አጠቃላይ አላውቅም። አሜሪካ ሀገር የነበርኩት ኢህአዴግ የሚባሉ በነበረበት ጊዜ ደርግን ግን የልጅነት ዘመኔ እሱ ስለሆነ አይ ሪመምበር ደርግና እኔ መንግስቱ ኃይለማርያም ሲወጣ ጊዜ ሁሉ አይ ሪመምበር ሲጠላ ትዝ አይለኝም። መንጌ ሲባል ነው የምሰማው። መንጌ ተብሎ ሲጠራ ነበር የምሰማው። ከነሱም ሲጠራ መንጌ ተብሎ ነው። እና እስኪወጣ ድረስ መንግስቱ አዳልት የሆኑት ያው የፖለቲካው የሚገባቸው ያለው የኢኮኖሚው የሂውማን ራይት ቫዮሌሽኑ በተበረ የሚረዳቸው ነገሩ ሀፕን የሚያደርገው ነገር የሚገባቸው ካልሆነ በስተቀር የሚጠሉት በእኛ እድሜ ያለ ልጆች የነበርን በሙሉ መንግስቱን ጠልተነው አናውቅም። አሁን እኮ ህፃን ልጆች የሚጠቡ ህፃናት ልጆች እንኳን ቢጠየቁ አብይን ጠላዋለሁ በሚሉ አብይን የማይጠላ ኢትዮጵያ ውስጥ የለም። አሁን ደግሞ የኢትዮጵያ ህዝብ ለአብይ ያለውን ጥላቻ ለመለስ ዜናዊ ባለው አድናቆት ገለጠው። በቃ ወጣና ኢትዮጵያ ህዝብ እንዳለ ቲክቶኩን ተመልከቱት፣ ኤቭሪቲንጉን ተመልከቱት፣ ሶሻል ሚዲያውን ተመልከቱት። እንዴ መለስ አሁን ነው በቃ አሁን ነው የሞተው ልል አልችልም። ተነሳ ራይዝ አረገ መለስ ትንሳኤ ውስጥ በቃ የመለስ ትንሳኤ ነው ያየንበት። የህዳሴ ግድብ የመለስ ትንሳኤ ነው። የመለስን ትንሳኤ ነው በህዳሴ ግድብ ምርቃት ላይ ያየን። በኢናጉሬሽኑ ላይ የመለስና የስመኘውን ትንሳኤ ነው ያየነው። በቃ ኤቭሪዌር ብትሄዱ ብዙዎቹ ፕሮፋይል ፒክቸራቸውን በስመኘው ቀይረውታል። ብዙዎቹ የመለስ ዜናዊ በቃ ጀግንነቱ፣ ለጋሲው፣ ፍቅሩ አማይ ጋሽ በቃ ከዚህ የበለጠ ቅጣት የለም ብያለሁ። ትልቅ ቅጣት። ስለዚህ የሰውን ታሪክ ለመንጠቅ ትናንትና ስም ሰልፍ ወጥተው ነበርና በጣም ደግሞ ያሳቀኝ ተረጉድ ነው እኮ አብይ አህመድ ኧረ ተወፈር ኧረ ተውች የሚጤጥ ጭንቅላት እንደምንም አድርገህ እንደው ትንሽ አባይን የደፈረ የሚል ማስታወቂያ ነበር ይዘውልት የወጡት ትናንትና። አባይን የደፈረ ኪሎ ኢማጂን እሱ ፈኒ መለስ ዜናዊ ሰሞኑን ታምብሌኔ ማነው ከጀርባ ስክሪኔ አባይን የደፈረ ነበር የሚለው። አባይን የደፈረ የተባለለት አባይን መለስ በትክክልም አባይን የደፈረ የጣሊያኑ እንግዳ ሰምታችኋቸዋል። በዝለቻቸው አክሰንት ባለባት እንግሊዝኛ አብይ አህመድ ጆሮ እየሰማ የአባይ ባለቤት ማን እንደሆነ በደንብ አድርገው ነገሩት። እና ትላንትና አባይን የደፈረ፣ አባይን ያከሰረ፣ አባይን ያስቀነሰ፣ አባይን ያጠበበ፣ አባይን ያወደመ እያሉ ሰልፍ ወጥተውለት ነበር። አባይን የደፈረ ሳይሆን በአባይን ያሳፈረ፣ አባይን አሳፍሮታል። አንተ ያለው መለስን ባየሁበት ስመኘውን ባየሁበት አንተ ብሎ አባይን ያሳፈረ። አባይ ራሱ አፍ ቢኖረው ይሄ ሰውዬ እንዳይቆምብኝ ነበር የሚለው። ይሄኔ ምርቃት ቀን ይሄን ሰውዬ እንዳላይ፣ ይሄ ሰውዬ ከጎኔ እንዳላይ በአንተ አፍሬ ያለሁ የሚለው እና አባይን ያሳፈረ ነው እንጂ አባይን የደፈረ አይደለም። እና ያንን ስሰማ አባይን የደፈረ ስብቶን ያሳቀ ኦ ማይ ጋሽ በእውነት ይሄ ሰውዬ በጣም ኢንፌሪዮሪቲ ኮምፕሌክስ ያስቸግረዋል። he's a victim of inferiority complex። መጽሐፍ ቅዱስ ሲናገር ባሪያ በነገሰ ጊዜ ፍራ ይላል። ባሪያ በነገሰ ጊዜ ፍራ። ይሄ ነው ከምድር የማትችላቸው ብሎ ከሚጠቅሳቸው ነገሮች ውስጥ አንዱ ባሪያ በነገሰ ጊዜ ይላል። እና ባሪያ ሲነግስ ኢንፌሪዮሪቲ ኮምፕሌክሱ ይሄንን ነው የሚያደርግ። የሰውን ታሪክ መውሰድ አድዋ ሲከበር የራሱን ፎቶግራፍ ለጠፈ። ሚኒሊክ እንዳይል ባልቻ አባ ነፍሶ ብሎ መጣ። which ባልቻ አባ ነፍሶ ፓርት ኦፍ የአድዋ ታሪክ ናቸው። ግን እሱ ያው ሰውን ማፋጀት ስለሆነ ነው ስራው። ስለዚህ እንደገና አድዋን አምጥቶ አዲስ አበባ አስቀምጦ በሱ ቤት በቃ የአድዋ ታሪክ ባለቤት ሆነ። የኦሮሞ እንትኖች ናቸው እኮ ምናምን ማለት ጀመረ። የራሱን ፎቶግራፍ አብሮ ሰቀለ እንጂ የአድዋ ጊዜ እነሱ አብይ እኮ ታሪክን የሰረቀው
ከአድዋ ብቻ አይደለም ከመለስ ብቻ አይደለም ከስመኘው ብቻ ከክርስቶስን ታሪክ ሰርቋል በትንሳኤውና በልደቱ የሚያወጣቸው ታሪኮች ጽሁፎች ተመልከቷቸው አብይ አህመድ የክርስቶስንም ታሪክ ሰርቋል ራሱን እኮ ከክርስቶስ ትንሳኤ ጋር ከክርስቶስ ሞት ጋር ክርስቶስ ልክ ለስልጣን ብሎ እንደተሰቀለ ለስልጣን ብሎ እንደሞተ ነው የፋሲካ መልእክቶቹን ተመልከቷቸው ከነ መለስና ከነ ስመኘው ብቻ ሳይሆን ከክርስቶስን ታሪክን የሚሰርቅ ሰው ነው አብይ አህመድ በጣም ኤል ማይንድ የሆነ በጣም ናርሲሲስት የሆነ በጣም ኢንሴኪዩርድ የሆነ እና ትንሽዬ ሚጥጥዬ ጭንቅላት ያለችው በጣም ይገርመኛል እና ለዚህ ለኢናጉሬሽኑ ተብሎ የሆኑ በአገሪቱ ውስጥ ጎበዝ ተማሪዎች ተመርጠው የሆነ ነገር ፕራክቲስ አድርገው ሰምታችኋል እንግዲህ ተንድሎ አወላጅ አፍርድ ቤት ያሳደጋቸው ለዚህ ሚጥጥዬ ጭንቅላት ለዚህ ለማይረባ ያለ ታሪኩ ያለ ቦታው የማይገባውን ክብር ህፃናትን አስፈጅቷል ወላጆቻቸው ረሳም አልተለቀቀላቸው አብይ አህመድ ምድሪቱ ላይ ይዞት ያልመጣው እርግማን የለም የነካው በሙሉ ነው የሚደርቀው የነካው በሙሉ ነው የሚሟሽሸው እሱ የነካው በሙሉ ነው የሚሞት ምድሪቱ ላይ የተቀመጠ እርግማን ነው ብዬ ሁሌ ነው የምናገረው አብይ አህመድ ምድሪቱ ላይ የተቀመጠ እርግማን ነው ምክንያቱም አብይ የነካው ምንም ነገር ይደርቃል አብይ የነካው ምንም ነገር ይጣፋል አብይ የነካው ምንም ነገር ይሞታል እሱ ነክቶት ያልከሰረ እሱ ነክቶት ያልፈረሰ እሱ ነክቶት ያልጠፋ እሱ ነክቶት ያልሞተ ነገር የለም ኤኒቲንግ ምድሪቱ ላይ እርግማን ነው ይዞ የመጣ ገና መጀመሪያ እንግዲህ አስቡት እነስመኘውንም ገድሎ ብዙ ነገር አድርጎት እዚህ ይላችኋል ያ የሚግ የወደቀው ቦይንግ ነው እንጂ ከአዲስ አበባ ተነስቶ ገና ደብረ ዘይት ባፍጥሞ የተደፋው ስንት ሰዎች የሞቱበት ገና እኔ ያ ነገር ሲሆን አይ ቲንክ አይ ሃቭ ዘ ዴት ቀኑን ነግራችኋለሁ ምክንያቱም አብሮኝ የሚሰራ ልጅ ላከልኝ ማለት ነው እሱን ከስራ ድሬ መጥቼ ቀኑን አሳያችኋለሁ ሲልክልኝ ቆይማ I'll tell you the exact date አብሮኝ የሚሰራ የኢትዮጵያዊ አይደለም የውጭ ሀገር ሰው ነውና ማለት የዚህ ሀገር ሰው ነው የውጭ ሀገር ሰው ሰው ምን ነበር 2018 ነው right was that 2018 okay here ነው አይደል ቆይቃም እናሳያችኋለሁ አይሮፕላን ወደቀ አገርሽ ብሎ ይላከልኝና ምን አልኩት ልክ እንደዛ ሲለኝ ኦ ማይ ጋሽ አልኩት ይሄ የአገራችን ውድቀት ማሳያ ነው አልኩት ይሄ አይሮፕላን it's a symbol ኢትዮጵያ አገሬ ባፍጥሟል ትደፋ ነው አልኩት ቆይ ማቀኑን ላግኘውና በጣም ለሚገርመኝ ጠዋት ነው ከንቀልፌ ስነሳ ሄ ያለኝ there's a Boeing አገራችሁ ወደቀ ሲለኝ hold on I think 2019 መሰለኝ ምክንያቱም ይቅርታ 2019 ያ 2019 ነው ግን ቀኑን ስላለኝ ነው ቀኑን እንፈልጋለሁ sorry I had the date I could not find it which 2019 ነው እና አብሮኝ የሚሰራ ልጅ ቴክስት አደረገልኝ በጠዋት እና አገራችሁ አይሮፕላን ወደቀ ብሎ ሊንኩን ሲልክልኝ ምናልኩት ኦ ማይ ጋሽ አልኩት ይሄ ሲምቦል ነው አገራችን እንደዛ ነው አፕሳይድ ዳውን ትደፋው አልኩት this is a symbol አይሮፕላን እንዴ ከኢትዮጵያ እንደዚህ ሲወርቅ ሰምቼ አላውቅም እና ሲምቦል ነው አገራችን ማርችቲንግ thank you
March 10 ከሆነ I have it right here. ምክንያቱም ጽፌለታለሁ አብሮ ለሚሰራ ልጅ Did you hear ብሎ ነው የላከልኝና ሲልክልኝ Okay, there you go. That is so scary, BA. Never mind, ጊዜ ልፈጅብኝ ነው። ብዙ ቴክስት ሜሴጅ ስላለኝ ብዙ ልፈጅብኝ ነው። እና ይሄ ሰውዬ ምድሪቱ ላይ ይዞት የመጣው በአጠቃላይ እርግማን ነው። ተመልከቱ እነዚህ ህፃናት ልጆች ብራይት ልጆች ስማርተስት ስቱደንት የሚባሉ ናቸው። እንግዲህ እንዲህ ያለ መቅሰፍት እንዲህ ያለ ማአት የመጣባቸው የአብይ አህመድን እንግዲህ ሰምታችኋል። ስንትና ስንት ሚሊዮን ባጀት ተመድቦ ዘፋኞቹ ዘፈን እንዲዘፍኑ ዘፈኑ ደግሞ አብይ አህመድን የሚያወዳድስ ከአብይ ጋር ከአባይ ጋር አድርገው ስለ አባይ ተብሎ ግን አብይ አብሮ ያለበት ማለት ነው። የአብይ ስም ከአባይ ጋር አብሮ ገብቶ እንዲዘፍኑ በግዴታ ወደው አይደለም ተገደው እያንዳንዱ ዘፋኞች ደውለውልኛል እና ግጥም ተሰጥቷቸው ይሄንን ግጥም አንተ ዘፈነው ተብሎ ማለት ነው። አብይን እያወደሱ አባይና አብይን አንድ ላይ አድርገው እንደዚህ ያለ ተራ ምናምንቴ እኔ አላቅም በኢትዮጵያ ታሪክ እንደዚህ ያለ በኢትዮጵያ ታሪክ አለ እኔ በምድር ላይ እንደ አብይ አህመድ አይነት መሪ ተነስቶ ያቅ እና እግዚአብሔር አምላክ እነዚህ ልጆቻቸውን ላጥሁሉ መጽናናትን ይስጣቸው። ፍርድ ለነዚህ ህፃናት ልጆች ያለ ፍላጎታቸው አምጥተው ለሱ የሱን ዝናና ከበሬታ የውሸት ንግርት የውሸት ለጋሲ የውሸት ዝና እንዲያወሩለት ህይወታቸውን ላጡ ለነዛ ህፃናቶች በሙሉ ለነዛ ህፃናቶችና ለወላጆቻቸው ፍትህ ይስጣቸው። እስካሁን ድረስ ወላጆቻቸው ሬሳ እንኳን አልተሰጣቸው። በጣም ያሳዝናል፣ በጣም ያሳፍራል፣ በጣም ልብ ይሰብራል። I don't know ምን አይነት እርግማን እንደሆነ ሰውየው እንዲህ ያለ እንደ አብይ አህመድ አይነት አይቻላልም። የኬንያውን መሪ ነው ማንን ከጀርባው ሄዶ ሲያሻው አይቻለሁ እና በጣም ፐርሰናል ስፔስ የሚባል ነገር እንኳን አያውቅም ሰውየው። ምን አይነት ካልቸር ውስጥ ነው ያደገው? በምን አይነት ኤንቫይሮንመንት ነው ያደገው? እኔ ግን ምን አልኩኝ በውስጥ የተለማመደው ነገር ነው። this guy ወንዶችን ማሻሸት መነካከት በውስጥ ለምዶታል። በስውር የተለማመድነው ነው በአደባባይ የምናረጋው። በድብቅ የተለማመድነው ነገር ነው አደባባይ ላይ ዘሩ የሚወጣው። እኔ አሜሪካ ሀገር አንድ ሰው መጥቶ ከጀርባዬ መጥቶ ቢያሸኝ ሴት ትሁን ወንድ I will feel very very uncomfortable. የማንም ሰው እጅ ላይ እጄ መንካት አልችልም። እንደ አንድ ሄልዝ ኬር ፊልድ ውስጥ እንዳለው ቴክ ኬር ማረጋውን ፔሸንት ከመንካቴ በፊት do you mind ቢጠይቀኝ አሰስ ላረግህ ነው ብነካ ቢጠይቀኝ ማንም ሰው በማንም ገላ ላይ ሄዶ እጁን ማሳረፍ አይችልም። ይልቁን ደግሞ በትልቅ ኦፊስ ደረጃ ተቀምጠው ያሉ የሀገር መሪዎች ሄዶ ጀርባ የሚያሽ ምን አይነት ምንድነው የተለማመደው? ለምንድነው ወንዶችን በዚህ ደረጃ የሚነካካቸው? ሴቶችንም ይዞ እጃቸውን እንደዚህ ያደርጋል። ዳስ ሂ ኖ ፐርሰናል ስፔስ የሚባል ሴክሹዋል አሶልት እኮ የሚባለው ይሄ ሁሉ ነው። አንዱ ቀን አንዱ የሀገር መሪ ከሰዋል። በተለይ ሴቶቹ ሲመጡ እንደዚህ ያሻሻቸው እየነካካቸው በሴክሹዋል ሃራስመንት ይከሱታል። ኢቭን ወንዶቹ ምክንያቱም it's very very uncomfortable በጣም wrong ነው። it's very odd ወንድ ልጅ መጥቶ ከጀርባ ሲያሻሽህ this is I don't know እኔ የምን ሀገር በባህላችን በኢትዮጵያ ባህልም አይደለም ይሄ የኢትዮጵያ ባህልም አይደለም። አሁን እነዚህ መሪዎች ለሚመጡት they might think this is Ethiopian culture. No, this is not our culture. ካልቸራችን ሀጊታችን አይደለም። ይሄደ ሰዎችን የሚያሻሽ ሰዎችን የሚነካካ ካልቸር የለንም። ሰውን በስርዓት ሰላም ምንድን ዲስታንስ ምንጠብቅ ነን እንጂ እንዴ እኔ የሚነካካ የሚያሽ እኔ ሰምቻለሁ። በተለይ ደግሞ ወንድ ልጅ ኪኒ ኢማጂን ወንዶች ተቃቅፎ ሲሄዱ ኢትዮጵያ ውስጥ አቃሉ እጅ ለተያይዙ ሲሄዱ አቃሉ ሴቶችም ተቃቅፎ ሲሄዱ አቃሉ። መሳጅ ግን የሚያረግ እየመጣ ሰዎችን ባዲያቸውን uncomfortable በሚያረግ ነገር just touching you different part of your body ይሄ በጣም ነውር የተለማመደው ነገር አለው። በስውር የለመደው ነገር አለው። comfortable የሚያደርገው በስውር የተለማመደው ነገር ነው። ያገኛቸውን ወንዶች በሙሉ ይነካካቸዋል፣ ያሻሻቸዋል። very seductive የሚመስል ነገር very very unclean unprofessional ከአንድ መሪ አይደለም ከአንድ አዳልት
ከአንድ ኖርማል አይምሮ ካለው አዳልት የማይጠበቅ ባህሪ ነውና በጣም ኢትዮጵያንም ያዋርዳታል። በጣም በቃ ህዝብን የሚመራ በዛ ደረጃ ሲቀል በዛ ደረጃ ሲያንስ በጣም አሳፋሪ ነው። እኔ አይ ዶንት ኖ ምንድነው ችግሩ ሰውየው ያቃ this people are very ትልቅ ቦታ ላይ ያላቸው ባዲ ላንጉዌጅ ባዲ ስፔስ የሚባል ፐርሰናል ስፔስ የሚባል ነገር እንዳለ I don't understand እና እግዚአብሔር አምላክ ለነዚህ ህፃናቶች ፍርድ ይስጣቸው ለወላጆቻቸው ፍርድ ለነዚህ ህፃናቶች ፍርድ ለወላጆቻቸው ፍትህ ለነዚህ በከንቱ ደማቸው ለፈሰሰ የአብይ አህመድን የውሸት ትርክት ለአብይ አህመድ የማይገባውን ክብር ለማምጣት ለአብይ አህመድ አርቲፊሻል የሆነ ክብርና ዝና ለማምጣት የተሰዉትን እነዚህ ህፃናት ልጆች ፍርድ ይገባቸዋል። የሚገርመኝ ሰውየው ነገር ሁሉ እንደ ነገስታት መሆን እንደሚፈልገው አክት የሚያደርገው አይታችሁት ሰርቭ ያደርጋል ምግብ ልክ ጃኒ ወይ ድሮ ቤተሰቦች ሲነግሩኝ ጃኒ ወይ እንደዛ ያበሉ ነበር ምግብ ያበላሉ ትምህርት ቤት መተው ወጥ ያወጣሉ ቸየት ሰዎችን ምግብ ይቀምሳሉ የነገስታት ባህሪ ነው። አብይ አህመድ is trying to be like that ንጉስ መሆን እንደሚፈልገው በጣም ያስቀኝ በዚህኛው ሳይድ የሌለበት ንግስና ማረግ ይፈልጋል በዚህ በኩል ደግሞ ፈጽሞ የንግስና ባህሪ ያለው ነገስታቶች ኩሩ ናቸው ተመልከታችሁ ንግስ ያሉበት አቀማመጣቸው አረማመዳቸው እስኪና አሁን የግብጾች ንጉሶች ተመልከቷቸው እንዴ the princess diary የሚል ሙቪ አለ እኔ I suggest that for አብይ አህመድ the princess diary ነው ቁጭ በልና ነገስታት በቤተ መንግስት ውስጥ ያለውን ሩል እንዴት እንደሚቀመጡ እንዴት እንደሚባሉ እንዴት እንደሚራመዱ እንዴት ግሪት እንደሚያደርጉ እንዴት ሰላም እንደሚሉ እንዴት እንደሚያወሩ በዚህ በኩል እንደ ንጉስ መሆን ይፈልጋል ንጉሱ ነው ከሚስቱ ጋራ ወጥና ድስት ሲጨልፍ እናያለን by the way አብይ አህመድ ቦታው እሱ ነው ወጥ መጨለፍ is the right place for him እንጀራ ሰርቭ ማድረግ is the right place for him አብይ አህመድ ቦታው ወጥ መጨለፍና ምግብ ማስተናገድ the right place ፊት የሚያደርገው እሱና ባለቤቱ እሱ ነው አገር መምራት አገር ማስተዳደር የሚባል ነገር እሱ ፊት ያደርገው server boy is the right place for him ሰርቭ ነው ማድረግ ያለበት ወጥ ሲጨልፍ ምናምን አይታችሁት ከሆነ just suit him በደንብ አድርጎ suit የሚያደርገው በቃ that's the right ለአብይ አህመድ ትክክለኛው ቦታው ወጥ መጨለፍ እንጀራ ማቅረብ ለሰዎች ሰርቭ ማድረግ that's the right place for him እና በሱ ቤት ግን የነገስታትን ታሪክ ንጉስ መሆኑ ነው እንደ ነገስታት አክት ማድረጉ ነው ሮያል ፋሚሊ መሆኑ ነው በዚህ በኩል ደግሞ የሰዎችን ገጀርባ ሲያሽና ሲነካካ ደግሞ ስታዩት ምንም አይነት ሮያሊቲ የለውም because royal family የራሱ የሆነ ዲስፕሊን አለው ማነር አለው ፕሮቶኮል አለው የራሱ የሆነ ስርዓት አለው በጣም ይገርመኛል አዝናለሁ ሚኒስተር መለስ ዜናዊ በኔ ዘመን ደግሞ ፕሬዚዳንት መለስ ዜናዊ በጣም ማከብረው ሞደው I'm glad always I have the same thing በልጅነቴ መለስን ካየውበት ቀን ጀምሮ I fell in love with him በጣም ነው ሞደው በጣም ነው ማከብረው ምስቴኮች ሰርቷል ሁላችንም እንሰራለን እንኳን አይደለም ኢትዮጵያን የምታክል ትልቅ ኮምፕሌክስ የሆነች ሀገር ብዙ ነገሮች ያሉባት ሁለት ልጆች እንኳን ስናሳድግ we make a mistake ብዙ ሚስቴክ በገዛ ላይፋችን ውስጥ ብዙ ሚስቴክ እንሰራለን መለስ ግን እውነተኛ መሪ ነበር መለስ እውነተኛ ጀግና ነበር እና ካሁን በፊት ስለ ሀገር መደፈር አውርቶ ነበር አብይ አህመድ ሀገርን የደፈረ ስላችሁ ምን ማለት እንደሆነ በመለስ አንደበት ላሰማችሁ ቢፈጽም አይከሰስም ማለት ነው ለምሳሌ ስዊድኖች በአንድ ታዋቂ ጋዜጠኛ ላይ ክስ መስርተዋል አሳንጅ የሚባለው የዊኪሊክስ ኃላፊ ክስ መስርተውበታል የመሰረቱበት ክስ ምንድነው ቢባል ሴት ደፍሯል ተብሎ በርግጥ እሱ አልደፈርኩም ነው የሚለው ስምምነት የተፈጸመ ካልሆነ በስተቀር የፈጸምኩት ድፍረት የለም ነው የሚለው ነገር ግን ጋዜጠኛ ሴት ከደፈረ ይቀጣል ማለት ነው በእነሱ ሀገር ይጠየቃል ማለት ነው እንደዚህ ሱዳን ጋዜጠኞች በኢትዮጵያ ውስጥ ሴት አልደፈሩም ማስረጃ የለም አገር ግን ደፍረዋል በህገወጥ መንገድ ወደ ሀገራችን ገብተዋል በህገወጥ መንገድ ወደ ሀገራችን ገብተዋል ስለዚህ አገርን ደፍረዋል ይላል
እውነት ነው አብይ አህመድ በህገወጥ መንገድ ነው አገራችን ውስጥ የገባው ብዙ ወንጀል ሰርቶ ብዙ ማጭበርበር ብዙ ማታለል ሰርቶ ብዙ ግፍ ሰርቶ ብዙ ወንጀል ሰርቶ ብዙ ቁማር ተጫውቶ ነው አገራችን ውስጥ የገባው ስለዚህ በመጀመሪያ ደረጃ በህገወጥ መንገድ በቁማር በኮንፊውዥን እና በኮንቪንስ እና ኮንፊውዥን ነው የመጣን አይደል ያለው ከመጀመሪያው ስልጣን ላይ ሲይዝ ስልጣን ያዘው በህገወጥ መንገድ ነበር አብይ አህመድ ኢትዮጵያ ውስጥ ያላደረገው ያልሰራው ያየሰውና እንግዲህ ተመልከቱት አባይን የደፈረ አለ ይገርመኛል ለአባይ ጠላቱ አብይ አህመድ ነው አባይ አፍ ቢኖረው አብይ አህመድን አባሩልኝ ነበር የሚለው የደፈረኝ አይደለም ያዋረደኝ እኔን ያሳፈረኝ አባይን ያሳፈረ አባይን ያሸማቀቀ አባይ አፍ ቢኖረው አንደኛ ፕሮቴስት አድርጎ እዚህ ቦታ ላይ አይቆምብኝ የሚለው የነበረው ሰው አብይ ነበር ለምን አባይን ከመጀመሪያው ጀምሮ እንዲገነባ አልፈለገ አልፎ ተርፎ አባይን ህዳሴ ግድብ እንዳይሆን በትግራይ ህዝብ ላይ ጄኖሳይድ ነው ብቻል ምክንያቱም ለውጭ ሀገር ሰዎች ምንድን ያላቸው ለግብጾች ጭምር ህዳሴን እንዳላስቆመው እንቅፋት የሆነብኝ ይሄ ህዝብ ነው ብሎ መሪዎቹንም ኢንጂነሮቹንም ያባለራዮች የወጡበትንም ህዝብ ጨፍጭፎ ገድሎ አባይን ሳይዙን ቀንሶ እድሜውን አራዝሞ አንቋሾ አሳልፎ ለአብይ አህመድ ሰጥቶ ለነ ትራምፕ ሰጥቶ አባይ እንዳይፈጸም ህዳሴ ግድብ እንዳይፈጸም የሚችለውን በሙሉ አንደር ሂስ ፓወር አድርጓል በአብይ አቅም በአብይ ጉልበት የሚችለውን ነገር በሙሉ አድርጓል ህዳሴ ግድብ እንዳይፈጸም ስለዚህ ህዳሴ ግድብ አፍ ቢኖረው አንተ የወዳጆቼ ገዳይ እኔ አይ ቢሊቭ በመለስ ግድያ ውስጥ አብይ ያለበት በየነማም በተለይ አሁን የመለስን ታሪክ ለመውሰድ የሚያደርገው ጥረት የመለስን ለጋሲ ለሚያደርገው ግብ ሳይ የመለስ ግድያ ውስጥም እጁ አለበት የመለስን ታሪክ ለመውሰድ መለስ እንዲገደል አስተዋጽኦ አድርጓል የሚል ኮንክሉዥን ውስጥ ደርሻለሁ በትክክል ስመኘው እንዳስገደለው እናቃለን ሻዕቢያ እንደውም ሲነገረን ቤተመንግስቱ ነው የገደለው ብሎናል ስለዚህ አባይ አፍ ቢኖረው አንተ የወዳጆቼ ገዳይ አንተ የባለውለታዎቼ ገዳይ አንተ የጌቶቼ ገዳይ ብሎ ዞር በል ብሎ የሚገስጸው ይመስለኛል አንተ የደፈርከኝ ሳይሆን ያዋረድከኝ አባይን የደፈራሉ ታው አባይን የደፈረ ያንን ማጀስቲክ ያንን ክብር ያለው ያ ባለራእዮች እነዛ ጀግኖች በእነሱ ራእይ በእነሱ ጉብዝና በእነሱ ችሎታ የተሰራውን ለግብጽ ወስዶ ይሰጠ እውነት ነው ያንን ክብር ያንን ማጀስቲክ የደፈረ ያንን ልዕልና የደፈረ ያባይን ሉዓላዊነቱን የደፈረ ማለት ነው አብይ አህመድ ነገር ግን አቶ መለስ ዜናዊ ላይ ሲናገር እንደሰማ ነው አገርን ደፍረዋል አሉ ጋዜጠኞች እንኳን ያለ ፈቃድ አገር ውስጥ የገቡ አገርን የደፈሩ ናቸው አብይ አህመድ ኢትዮጵያን በብዙ ነገር ይደፈራል ተመልከቱ በአሁን እዚህ ላይ ማን ነው ያየሰው በደንብ ባርጎ አናላይዝ የሚያደርገዋል ኒዮ ሊበራሊዝምን መንግስቱ ኃይለማርያምም መለስም አድርገውታል ሲል እንዴት አድርጎ እንደሚያስፈራራው የኢትዮጵያን የኢኮኖሚ ነፃነቷን ለባርነት የሰጠ ኢትዮጵያ በማንንም ቅኝ ግዛት ገዝታ የማታውቀው አብይ አህመድ የኢኮኖሚ ቅኝ ግዛት ውስጥ ያስገባት ኢትዮጵያን የደፈረ ማለት ነው የኢኮኖሚ ነፃነቷን የወሰደ የነ IMF የነ ወርልድ ባንክ ባሪያ አድርጎ ኢትዮጵያን የሰጠ ኢትዮጵያን የደፈረ ኢትዮጵያኖች በዘመናችን በታሪካችን አይተናው የማናቀው አማራ ከትግራይ ጋር ትግሬ ከአማራ ጋር ሲዋጋ ሰምተን አናቅም ኢትዮጵያኖች በሙሉ ሄደው የትግራይ ንብ ሲወጉ ሰምተን አናቅም ኢትዮጵያን የደፈረ የትግራይ ህዝብ ትግራይ ማለት የኢትዮጵያ ማህፀን ናት የኢትዮጵያ ታሪኳ የሚጀምርባት ነው የኢትዮጵያ ታሪኮቿ ሁሉ የተሰነደባት የተሰገሰገባት ቦታ ናት የትግራይን የደፈረ ትግራይን የጨፈጨፈ ኢትዮጵያን የደፈረ ያሉት ለዚህ አብይ አህመድ አባይን ሳይሆን ኢትዮጵያን የደፈረ ነው አብይ አህመድ ሃይማኖታችን ሁሉ አፍርሷል ተመልከቱ ዛሬ ትግራይ ውስጥ ሌላ ሲኖዶስ አለ ሲኖዶስ ነው የሚባለው መሀል ከተማ አዲስ አበባ ውስጥ ሌላ ሲኖዶስ አለ ሁለት ሲኖዶሶች እንዲኖሩ ያደረገ ሀገርን የደፈረ ነው የሃይማኖት አባቶች ፖለቲከኞች የሆኑበት ፓስተሮች ነቢያቶች ለባኦል የሰገዱበት ኢትዮጵያን የደፈረ ሃይማኖታችን የደፈረ ታሪካችን የደፈረ አብይ አህመድ
በዘመናችን አይተነው የማናቀው ሴቶች በመቶ ሺህ የሚቆጠሩ ሴቶች የተደፈሩበት ኢትዮጵያን የደፈረ ፓርላማ ላይ ቁጭ ብለው እነሱ እኮ የተደፈሩት በወንድ ነው ብሎ ኢትዮጵያኖች ሲደፈሩ የኢትዮጵያኖችን መደፈር እንደ ጀግንነት አድርጎ ያወራ ኢትዮጵያን የደፈረ ኢትዮጵያን ያሳፈረ ኢትዮጵያን አንገቷን ያስደፋ ነው አብይ አህመድ። ኢትዮጵያ በማንንም ቅኝ ግዛት ተገዝታ አታውቅም። ማንንም ጠላት ወራሪ ዳር ድንበሯን ነክቶ አያውቅም። መሬቷ ተቆርሶ ማንንም በጉልበት ወስዶባት አያውቅም። በአብይ አህመድ አገዛዝ ግን ሱዳን ከጎንደር መሬት ወስዳለች። ኢትዮጵያን ያስደፈረ የኤርትራን ሰራዊት ጋብዞ ከፍሎ አምጥቶ ኢትዮጵያኖችን አስገድሏል፣ አስጨፍጭፏል። የኤርትራ ሰራዊት የኤርትራ ጀነራሎች የኢትዮጵያን ጀነራሎች እንዲመሩ አድርጓል። የኢትዮጵያ ዳር ድንበር ጥሰው ገብተው የኢትዮጵያን ግዛት እንዲይዙ አድርጓል። ኢትዮጵያን ያስደፈረ በትንሿ በኤርትራ ኢትዮጵያ እንድትገዛ ያደረገ ኢሳያስ አፈወርቂ በቀኝ ግዛት ኢትዮጵያን እንዲገዛት ያደረገው ቀኝ ግዛት እንዲያስተዳድራት ያደረገው አብይ አህመድ የኢሳያስ አፈወርቂን ጫማ ማሰሪያውን እየፈታ ጫማውን እየወለወለ ጀነራሎቹ በኢሳያስ አፈወርቂ ጀነራል እየወጡ እየገቡ ኢትዮጵያን ያስደፈረ አብይ አህመድ አባይን አይደለም የደፈረው፣ አባይን አሳፈረው። ኢትዮጵያን ደፈራት፣ ኢትዮጵያን አስደፈራት። በታሪኳ በዘመኗ አይታ የማታቅ 3000 ዘመን የሚያኮራ ታሪክ ያላት ለመጀመሪያ ጊዜ ኢትዮጵያ አንገቷን የደፋችው የተዋረደችው የተሸማቀቀችው በአብይ አህመድ ዘመን ነው። ሰምተነው አይተነው የማናቁ ህፃናት ከትምህርት ቤት ተፈናቅለው መንገድ ላይ የወደቁት የባዕድ አገር የጦር መሳሪያዎች መጥተው እነ ድሮን የተለያዩ ጦር መሳሪያዎች እነ ዩኤኢ እነ ቱርክ መሳሪያቸውን አጥተው ኢትዮጵያን የጨፈጨፉ ኢትዮጵያን የደበደቡበት ኢትዮጵያን ያስደፈረ አባቶቻችን ጣሊያን በሚግና በተለያየ ነገር ሲመጣ ከምድር ላይ ሆነው ሰማይ ላይ የምትበርን አይሮፕላን ጥለው ታጥቆ እስከ አፍንጫው ድረስ ታጥቆ ዘመናዊና በቴክኖሎጂ የተደገፈ ጦር መሳሪያ ለብሶ የመጣው ነው። ጣሊያንን ቀጥቅጠው ያባረሩ ዳር ድንበራችን ያላስገዙ ቅኝ ግዛት የሚባል አፍሪካ በሙሉ በቅኝ ግዛት ስር ሲወድቅ የኛ ሀገር ኢትዮጵያ ብቻ በቅኝ ግዛት እንዳትወድቅ ብቸኛዋ የጥቁሮች ነፃ ሀገር የምትባለውን ዛሬ አብይ አህመድ በ21ኛው ሴንቸሪ ኢትዮጵያን ቅኝ ግዛት ያስገባ ያስደፈራት በማንም ሰራዊት የማንም ሰራዊት ገብቶ ሴቶቿን ልጆቿን እንዲገድል ያደረገ የጎረቤት አገርን ጋብዞና ለምኖ አምጥቶ ኢትዮጵያንና ኢትዮጵያኖችን የጨፈጨፈ የኢትዮጵያን ልጃገረዶች ያስደፈረ የኢትዮጵያን እናቶች ያስደፈረ የኢትዮጵያን ወንዶች ያስደፈረ አብይ አህመድ የኢትዮጵያ ደፋሪ ነው። ልክ መለስ ዜናዊ እዚህ ጋር እንደነገረን እንደነመለስ አይነት መሪዎች አይደለም የባዕድ ሀገር አምጥተው ጋብዘው አምጥተው የራሳቸውን ዜጋ ሊያስደፍሩና ሊያስጨፈጭፉ አይደለም የአረብ ሀገር ድሮኖችን አምጥተው የራሳቸውን ህዝብ ሊፈጁ አይደለም የአሜሪካን የገንዘብ ባርነት አምጥተው በኒዮ ሊበራሊዝም ኢትዮጵያን የኢኮኖሚ ባርነት ውስጥ ሊከቱ አይደለም ያለ ፈቃድ የገቡን ጋዜጠኞች እንኳን ሀገርን ደፍረዋል የሚሉ መሪዎች የነበሯት ናት። ለምሳሌ ስዊድኖች በአንድ ታዋቂ ጋዜጠኛ ላይ ክስ መስርተዋል። አሳንጅ የሚባለው የዊኪሊክስ ኃላፊ ክስ መስርተውበታል። የመሰረቱበት ክስ ምንድነው ቢባል ሴት ደፍሯል ተብሎ በርግጥ እሱ አልደፈርኩም ነው የሚለው። አብይ አህመድ ሴት ደፍሯል ቢባል እነሱ እኮ የተደፈሩ በወንድ ነው ነበር የሚላቸው። ስዊድን ያነ ጋዜጠኛ የዊኪሊክስን ጋዜጠኛ መሰለኝ ሴት ደፍሯል ቢሉት አብይ አህመድ ቢሆን የሰማው እሱ እኮ የተደፈሩት በወንድ ነው ነበር የሚለው። ስምምነት የተፈጸመ ካልሆነ በስተቀር የፈጸሙት ድፍረት የለም ነው የሚለው። ነገር ግን ጋዜጠኛ ሴት ከደፈረ ይቀጣል ማለት ነው በእነሱ አገር። አያችሁ ጋዜጠኛ ሴት ከደፈረ ይቀጣል። አብይ አህመድ ግን ሰራዊት አስገብቶ ሴቶችን አስደፍሯል።
ሚሽን ሰጥቷቸው አንዱ የተሰጣቸው ሚሽን ሬፕን እንደ ጦር መሳሪያ መጠቀም ነበር ጾታዊ ጥቃትን እንደ ጦር መሳሪያ መጠቀም ነበር አብይ ደግሞ ምን አለን ቁጫለና ፓርላማ ላይ እነሱ የተደፈሩት በወንድ ነው ብሎ መደፈር ለሱ ኖርማል ነው ነውር የሚባል አያቀም ነውር ምን እንደሆነ አብይ አህመድ አያቀም እሱ ባደገበት አካባቢ ነውር ወይም በአብይ ካልቸር ነውር ምን እንደሆነ አይታወቅም ነገር ግን በእነሱ ሀገር አለ በለዚህናው ሴትን መድፈር ወንጀል ነው ይጠየቃል ማለት ነው እንደዚህ ሱዳን ጋዜጠኞች በኢትዮጵያ ውስጥ ሴት አልደፈሩም ማስረጃ አለ አገር ግን ደፍረዋል አያችሁ ያለ ፈቃድ አገር ውስጥ የገቡ ጋዜጠኞች አገርን ደፍረዋል ስለዚህ እንደነዚህ አይነት ጋዜጠኞችን ያለ ፈቃድ ገቡ ብሎ የሚያስር ጀግና መሪ ነበራት ኢትዮጵያ ይሄንን ለጋሲ ነው አብይ አህመድ ሊወስድ የሚፈልገው ከዚህ ጀግና ጋር ነው ራሱ ማወዳደር የሚፈልገው የጫማውን ጠፍር ጎንበስ ብሎ መፍታት የማይችለው በህገወጥ መንገድ ወደ ሀገራችን ገብቷል ካድሬዎች ገብተዋል የአብይ አህመድ ካድሬዎች ገብተዋልና ምን አለበት እነዛ ህፃናት ልጆች በዛ ማአት ውስጥ ከሚኖሩ ምን አለበት ካድሬዎቹ ሊሆኑ በዛ ቦታ የነበሩት ተመልከቱት የአብይ ካድሬ ገብተዋል እዚህ ጋር ያለ ያለው ያስቆኛል ስለዚህ አብይ አህመድ አገርን የደፈረ ያስደፈረ ነው አገርን አንገቷን ያስደፋት በ21ኛው ሴንቸሪ እንግዛት የሆኑ አገሮች በሙሉ ነፃ አውጥተው ኢንዲፔንደንትሊ በሚኖሩበት ዘመን ኢትዮጵያን የኢኮኖሚ እንግዛት ውስጥ ያስገባት አንገቷን ያስደፋት ኢትዮጵያን ማቅ ያለበሳት ኢትዮጵያ እናት ሀገራችንን አንገቷን እንድትደፍር እንድታዝብ ያደረጋት የጎረቤት ሰራዊት አምጥቶ ኢትዮጵያን ዳር ድንበሯን ያስደፈረ የኢትዮጵያን መሬት ቆርሶ ለጎረቤት አገሮች የሰጠ ያብይ ለጋሲው ኢትዮጵያን በመድፈርና በማስደፈር እንጂ አባይን መድፈር አይደለም ይሄ አይደለም ያብይ ለጋሲ ሌላ ጊዜ በሰፊው በዚህ ፕሮግራም እሰራለሁ ጊዜ ስለሄደብኝ አሁን አንድ ሰዓት ሆኖብኝ ፕሮግራሙን ከሰራሁትና ማነው ከዚህ ከተቀመጥኩና በረከት አድርገን እንሰራለንና በጣም ደግሞ ያሳቀኝ ሩቶ የሚባለው የኬንያው መሪ ያይጥ መስክር ድንቢት ሲያሞጋግሰው ነበር አብይ ሩቶ አይደለም እንደ ህዝብ አመጽ ያስነሳበት ያለው የሱ የራሱ ሀገር የራሱ ሲያርባት የሰው ታማስላለች የራሷ ሲያርባት የሰው ታማስላለች ማለት ነው የራሱ ሀገር ህዝብ ያመጸበት አይደለም እንዴ ህዝብ አይደለም እንዴ እየጮህበት ያለው አመጽ ሰልፍ የተነሳበት ያለው ህዝቡን ማስተዳደር አልቻለም የራሱን ሀገር መምራት አልቻለም ስለዚህ የራሷ ሲያርባት የሰው ታማስላለች ስለዚህ አብይን በማሞጋገስ የሱ ወንጀል እንዳይታይበት ማድረግ ነው ምክንያቱም መጥቶ አብይን መክሰስ አይችልም አብይን መውቀስ አይችልም አብይ የሚሰራውን ሂውማን ራይት ቫዮሌሽን መስራት አይችልም የአብይን ፌሊየር መናገር አይችልም ለምን የሱን ቤት እንደዛ ስለሆነ እሱ የሚኖርበት ማገር እንደዛ ስለሆነ እና አብይ አህመድ ሲለፋ ሲደክም ቢውል የአባይ ታሪክ የአባይ ለጋሲ የህዳሴ ለጋሲ የስመኛውና የመለስ ዜናዊ ነው አብይ አህመድ ግን አባይን የደፈረ ሳይሆን አባይን ያሳፈረ ኢትዮጵያን የደፈረ ኢትዮጵያን ያስደፈረ ታሪኩ ይሄ የሚሆነው ቅኝ ግዛት ተገዝታ የማታውቀውን ሀገራችንን ቅኝ ግዛት ያስገዛት ኢትዮጵያን እና ልጆቿን ያስደፈረ የደፈረ አንገቷን ያሰበረ ቅስሟን የሰበረ ማቅ ያለበሳት ታሪኳን ያበላሸ ያብይ ለጋሲ ይሄ ነው የሚሆነው በሌላ ፕሮግራም እስከማገኛችሁ ድረስ ይሄንን ፕሮግራም ሼር ላይክ ሰብስክራይብ አድርጉት የኛ ትልቁ ከተመልካቾቻችን የምንጠይቀው ፕሮግራማችን ተደራሽነት እንዲኖረው ሰብስክራይብ ሼር እና ላይክ አድርጉልን በሌላ ፕሮግራም እስከምናገኛችሁ ድረስ ሼር